ደጃዝማች ገረሱ ዱኪ ደጃዝማች ገረሱ አባቦራ በሚል የቅጽል ስም ይጠራሉ። በአርበኝነት ጊዜ በሰሩት ጀግንነት ይህ ግጥም የተገጠመላቸው ቆራጥ አርበኛ ነበሩ። መድፍና መትረየስ ጥይት ሲጎርሱ አሰላፊ ነበር የማሩ ገረሱ ተብለው በመሳሪያ አጠቃቀም ያላቸው ችሎታና በውጊያ ብቃታቸውን አውድሰው ተገጥሞላቸዋል። ደጃዝማች ገረሱ ዱኪ ውልደትና እድገት ስንመለከት ገረሱ ዱኪ ከአዲስ አበባ 104 ኪሎ ሜትር ርቀት ላይ በምትገኘው በወሊሶ አውራጃ ማሩ በምትባል ቦታ ከአባታቸው ከአቶ ዱኪ ጉሉማና ከእናታቸው ከወይዘሮ ወርቂ ኤሌሞ ተወለዱ። በልጅነታቸው ያድዋን ታሪክ ከናቱ ሲሳማ ያደገው ገረሱ ዱኪ ሲያድግ ወታደር ሆኖ ሀገራቸውን ለማገልገል ፍላጎት ነበራቸው። እድሜያቸውም ለትምህርት ሲደርስ በአካባቢያቸው በሚገኝ የቄስ ትምህርት ቤት በመግባት ፊደል ቆጥረዋል። ቤተክርስቲያንም የሚሰጠውን የሃይማኖት ትምህርት ከፊደል ባሻገር ተከታትለዋል። በልጅነት ጊዜያቸው በርካታ የአድዋ ጀግኖች ታሪኮችን እየሰሙ ያደጉት የነበሩት ገረሱ ዱኪ ወታደር ሆኖ ሀገራቸውን ለማገልገል በነበራቸው ጠንካራ ፍላጎት የተነሳ ወደ አዲስ አበባ በመምጣት የውትድርና ስልጠና በመውሰድ ሰልጥነዋል። ገረሱ ዱኪ በውትድርና ህይወታቸው በጣም ጀግናና ጠንካራ ወታደር መሆናቸውን የተመለከቱት ደጃዝማች ገብረ ማርያም ጋሪ ንጉሠ ነገሥት ኃይለ ሥላሴ ጋር ገረሱን በማቅረብ በታማኝነት ሊያገለግሉ የሚችል ይህ ደፋር ወጣት ልጅ ከእርሷ አጠገብ ቢሆን መልካም ነው የሚል ንግግር አሰምተው ገረሱ ዱኪን ከኃይለ ሥላሴ ጋር አስተዋውቋቸዋል። ገረሱ ዱኪ ዝናው የገነነው ከፋሽስት ጣሊያን ጋር ባደረገው ጦርነቶች ነው። ስለ ገረሱ ዱኪ ጀግንነት ከማውራታችን በፊት የሁለተኛው የጣሊያን ወረራ በኢትዮጵያ ያጀማመር ታሪኩን በጥቂቱ እንመልከት። በአድዋ ላይ የተሸነፈው ፋሽስቱ ጣሊያን ሽንፈቱ የጣሊያን ብቻ ሳይሆን የመላው ቀኝ ገዢ ኃይል ሽንፈት ተደርጎ ታይቶ ነበርና በቂ ዝግጅት ተደርጎ ሽንፈቱ በድል መለወጥ እንዳለበት የአያላኑ ሀገራት ግልጽ መሻት ፍላጎት ነበራቸው። አውሮፓውያንም በጥቁር ህዝቦች ድል ከተደረጉ ሌላውም ሀገር ጥቁር ለነጻነቱ መነሳት አቃሪ ነውና በዳግም ጦርነት ኢትዮጵያ ለጣሊያን እጅ ሰጥተው እንዲሸነፉ የአያላኑ ሀገራት ፍላጎታቸውም ነበር። በመሆኑም ዳግም ወረራው እንደማይቀር አሳምረው የሚያውቁት አያል ሀገራት ጣሊያን ያቦካችውን ራሷ መጋገር እንዳለባትና ፈረንሳይና እንግሊዝም የጣሊያን መንግስትን ኢትዮጵያን ዳግም ወሮ ሽንፈቱን በድል እንዲለወጥ ይፈልጉ ነበር። ጣሊያንም በአድዋ የደረሰባት ያንን ሽንፈቷን ለመበቀልና የኢትዮጵያን ዜጎች በቀኝ ግዛት ለመግዛት በማሰብ በሰፊ ዝግጅት ስትዘጋጅ ከርማ ወልወል የሚገኝ በምስራቅ ሀገራችን ክፍል በኦጋዴን አካባቢ የፋሽስቱ ኃይል ይዛ ጦርነት ለመጀመር ሰበብ ለማድረግ ይህን ቦታ በመውረር ጀመረች። ከሶማሌ ተነስቶ በኢትዮጵያ ድንበር ከሚገኘው ወልወል ላይ በሰፈሩ የኢትዮጵያ ጠረፍ ጠባቂዎች ላይ ሳይታሰብ ተኩስ ከፍተው ቀላል የማይባል ጉዳት ጣሊያኖች አደረሱ። ይህ የመጀመሪያው ያልታሰበ ጥቃት የኢትዮጵያ 250 ወታደሮች መከቱና ጠላትን መለሱ። ሸሽቶ የሄደውም ጥቂት የጣሊያን ጦር ህዳር 29 ቀን በ1927 ዓ.ም በደንብ ታጥቆ ተሰለፈ። በወቅቱ የአካባቢው ጠባቂ ጦር አዛዥ የነበሩት የሲዳሙ ተወላጅ አሊኖር ከጥቂት ጦራቸው ጋር ሆነው ይህን ድንበር ለመያዝ የሚነሳ ካለ እኛ የኢትዮጵያ ልጆች አይደለንም፣ ያውም ጣሊያን የአባቶቻችን ተሸናፊ፣ እኛ የአባቶቻችን ደግሞ የኛ ናቸው በሚል ወኔ ቀስቃሽ ንግግር ወታደሩን አነቃቁት። በዚህ ቀን ለተረብ ህዳር 29 ቀን በ1927 ዓ.ም ከቀኑ 9 ሰዓት እስከ ምሽቱ 5 ሰዓት ድረስም ያለ እረፍት ተዋጉ። ከኢትዮጵያ 94 ሰው ሞቶ 45 ሰው ሲቆስል ከጣሊያን ደግሞ 77 ወታደሮች መገደላቸውን ጳውሎስ ዳኙ የጣሊያንና የኢትዮጵያ ጦርነት በሚለው መጽሐፋቸው ጽፈውታል።
በዚህም ውጊያ የጣሊያን ጦር ረገፈ። ኢትዮጵያ የወልወል ግጭት እንዳየች ፊቷን ወደ ዲፕሎማሲ ብታዞርም ሰሚ የለም። የመንግስታቱ ማህበር አባል አገር መሆኗን እያስታወሰች ብትንከራተትም የአውሮፓውያኑ ኃያል አገራት ጣሊያንን ይደግፉ ስለነበር ሰሚ አጣች። ኢትዮጵያ እና በጣሊያን በ1920 ዓመተ ምህረት የተፈራረሙበትን የድንበር ውል ጣሊያን መጣሷን እያነሳች አቤቱታን ብታቀርብም ከማንኛውም ወገን አውንታዊ ምላሽ ማግኘት አልቻለችም። ራሷንም የምትከላከልበት መሳሪያ በእርዳታም ሆነ በግዢ እንዳታገኝም ኃያላን አገራት አደረጉ። ወራሪው ኃይል ጣሊያን ደግሞ ወራራ እንዳይመስል የተለያዩ ዘዴዎችን ለመጠቀም ሞከረ። ከነዚህ ውስጥም በወልወል ትንኮሳ የተገደሉበትን ወታደሮችን በመጥቀስ ቀድሞውንም ትንኮሳውን የፈጠሩት የኢትዮጵያ ድንበር ጠባቂዎች ናቸው በማለት የካሳ ጥያቄ አቀረበ። የተገደሉብኝ ዜጎች ደም አለ፣ ለነዚህ ካሳ 260 ሺህ ብር ይሰጠኝ። በጣሊያን ድንበር ጠባቂዎች ላይ ከባድ ጥፋት ያደረሰው ደጃዝማች ዑመር ሰመተርም ተላልፎ ይሰጠን ቢልም የኢትዮጵያ መንግስት አልተቀበለውም። የካሳ ጥያቄው ምላሽ ቢያገኝም ኖሮ ወረራው እንደማይቀር ግልጽ ነበር። የወልወል ግጭት የኢጣሊያ የወረራ ጅምር እንጂ በዓለም ሕዝብ ዘንድ በውል የታወቀ አልነበረም። ተራ ግጭት ተደርጎ ተወስዶ ነበር። በ1928 ዓመተ ምህረት ፋሺስቱ ጣሊያን ለዳግም ኢትዮጵያን ለመውረር ከኤርትራ በመነሳት ይፋዊ ወረራውን ጀመረ። ወረራውም ከሁለት አቅጣጫውንና የምስራቁ የፋሺስት ጦር በጀነራል ግራዚያኒ እየተመራ የሰሜኑ ግንባር ደግሞ በጀነራል ባዶሊን እየተመራ አድዋን ሽንፈት እንዳይደገም በሚል 100,000 የሚቆጠር ጥቁር ወታደሮች የተካተቱበት 500,000 በላይ የሚገመት የጣሊያን ወታደሮች በመቶዎች የሚቆጠሩ የጣሊያን አዋጊ ጀነራሎች በሰሜኑ ግንባር 300 የጦር አውሮፕላኖች በምስራቅ ግንባር ደግሞ 100 የጦር አውሮፕላኖች በድምሩ 400 አውሮፕላኖች በርካታ የወቅቱ ዘመናዊ ታንክና መትረየስ መድፎች እና አሉ የተባሉ ዘመናዊ የጦር መሳሪያዎችን በመያዝ ኢትዮጵያ ላይ የጣሊያን ጦር ወረራ ጀመረ። በመስከረም ወር አጋማሽ በ1928 ዓመተ ምህረት የጣሊያን ጦር ከ40 ዓመት በፊት አፍሮ የተመለሰባትን አድዋንም ያዘ። በዚህም ጊዜ በምስራቅ በኩል ቆሬ ተያዘች። መስከረም 22 ቀን በ1928 ዓመተ ምህረት ንጉስ የጣሊያን አካሄድ ሀገር ለመውረርና የኢትዮጵያን ነጻነት ለመቀማት በማሰብ የተካሄደ ነው በማለት የክተት አዋጅ አወጁ። ንጉስ ኃይለ ሥላሴ ወደ ሰሜንም ቀስቅሰው ከፍተኛ ውጊያ በተካሄደበት በማይጮ ጦርነት ተካፈሉ። አርሊኮም በሚባለው የአየር መጣያ ተኳሽ መሳሪያ ለመሆኑ የጣሊያን አውሮፕላን ለመጣል በመሞከር ሀገራዊ ግዴታቸውን ሊወጡም ጥረት አደረጉ። በዚህ ውጊያ ገረሱ ዱኪ፣ ተንቤን፣ ማይጨው ዘምተው እምቢል አገሬ ብለው ተዋግተዋል። ከታህሳስ ከጥር ወር ድረስ እላስጨራሽ ትግል ተደረገ። በተለይ በሰሜኑ ግንባር ኢትዮጵያውያን ከመከላከል ወደ ማጥቃት ተዘዋወሩ። ይህም አዝማሚያው የጦር ድል ወደ ኢትዮጵያ እጅ እየገባ እንዲመጣ አደረገው። በዚህ ጊዜ ያለፈው ሽንፈት የመደገም አዝማሚያ እንደመታየት ሆነ። አልብላ የወለደች ጡትም በጦር ያሳደበች እንኳን እናቱ የወለደች አማቱ ቆራች የተቃባችው። በዚህ ጊዜ ጣሊያን በመደበኛ ውጊያ ኢትዮጵያን ማሸነፍ እንደማይችል የተረዳው ፋሺስት ኢጣሊ ከባድ የሚባለውን የመርዝ ጋዝ መጠቀም ጀመረ። በ30 ዓመት የወጣትነት ዕድሜያቸው ኮራሪው ፋሺስት ጣሊያን ጋር የአርበኝነት ትግል የጀመሩት ገረሱ ዱኪ ሀገራቸው በጠላት ነጭ እግር እንድትረገጥ ስለሚያሹና ከፋሺስት ወረራ ነፃ እንድትወጣ በማሰብ በጽናት ታገሉ፣ ተፋለሙ። በዚህም በሰሜን ጦርነት የተሰለፉት ገረሱ ዱኪ በሰሜን ጦር ግንባር ከጠላት ጋር በተደረገው ጦርነት የተሳተፉና በርትተውም የተዋጉ ቢሆንም የፋሺስት ወታደሮች በዘመናዊ መሳሪያዎች እስከ አፍንጫቸው ከመጣጠቃቸው በላይ በጄኔቫ ኮንቬንሽን የተከለከለውን መርዛማው የሙስታርድ ጋዝ ቦምብ በመጠቀማቸው ምክንያት በርካታ የኢትዮጵያ ወታደሮች እንዲሞቱ ሆነ። በዚህም መሰረት ለውጊያ የተሰለፈው የኢትዮጵያ ሰራዊት በኢጣሊያን ወታደሮች የተቃጣውን የአውሮፕላን ጥቃት መቋቋም አልቻለም። በጣም ከባድ ሆነ። በከዚህም ከባድ ጦርነት ወቅት ገረሱ ዱኪ በወታደራዊ ስትራቴጂና በጀግንነት በመዋጋት ራሳቸውን ከጠላት የአውሮፕላን የአየር ላይ ድብደባ ራሳቸው ላለማጋለጥ ጥረት እያደረጉ
ገዳይ ከሆነው ከሙስታርድ ጋዝ በመሸሽ በጣሊያን ጦር ላይ ከፍተኛ ጉዳት ያደርሱ ነበር። በወቅቱ ይህንን ያዩ ሉል ራስ ካሳ ኃይሉ የገረሱን ወታደራዊ ስትራቴጂና ጀግንነት ተመልክተው አድንቆታቸውን ሰጥቷቸው ነበር። ግርማዊ ቀዳማዊ ኃይለ ሥላሴ የገረሱን ዱኪን ጀግንነት በማወቅ ቤልጂየም የተሰራ ቤልጂንግ የሚባል የመድፍ መሳሪያን በሽልማት ሰጥተዋቸዋል ለገረሱ ዱኪ። ገረሱ ዱኪ በ1928 በንጉሠ ነገሥት ወደ ወሎ በተላኩበት ወቅት በነበራቸው ወታደራዊ ችሎታ የተመለከቱት ሉል አስፋ ወሰን ኃይለ ሥላሴ የሻምበልነት ማዕረግ ሰጥተው አምባሰል የሚገኘው ወታደራዊ ክንፍ እንዲመሩም ስልጣን ተሰጣቸው። የሻምበል ገረሱ ዱኪን ውጤታማ ሥራ የተመለከቱት ሉል አስፋ ወሰን ኃይለ ሥላሴ ገረሱ ዱኪን በነበረው ውትድርና አመራርና ጀግንነት የተነሳ ወዲያውኑ ወደ ሻለቃነት ማዕረግ አሳደጉት። የበለጠ ኃላፊነት በመስጠት የወሎ ጠቅላይ ግዛት የሚገኘውን ጦር እንዲመሩና ጦሩን ወደ አምባላጌ በመውሰድ ከሉል ራስ ካሳ ኃይሉ ሰራዊት ጋር በአንድነት ጠላት እንዲወጉ አድርገዋል። በ1928 ዓ.ም በአገራችን ላይ በተፈጸመው የፋሺስት ጣሊያ የግፍ ወረራ ምክንያት ከማይጨው እስከ ተንቤን ሰቲት ሁመራ ድረስ እና እንዲሁም በየክፍለ ሀገሩ የዘመተውን የኢትዮጵያ ሰራዊት በጦር ሚኒስትር ስር ሆነው ባደረጉት የጦር ግጥሚያ ታላላቅ የጀብዱ ስራዎችን ፈጽመዋል። ባላምባራስ ገረሱ ዱኪ እንዲሁም የጦር ግንባር ቀደም ሆነው በቃፋሪነት በመሰለፍ የተንቤን ጦርነት ሲጀመር የመጀመሪያውን ተኩስ የተኮሱትም ባላምባራስ ገረሱ ዱኪ ናቸው። የኢትዮጵያ ጦር በጣሊያን በጄኔቫ ኮንቬንሽን የተከለከለውን መርዛማ የሙስታርድ ጋዝ ቦምብ በመጠቀማቸው በሰሜኑ ጦርነት ተሸንፎ ለጊዜውም ቢሆን ጣሊያን አዲስ አበባን ሲቆጣጠር ገረሱ ወደ ትውልድ አካባቢው ወሊሶ በማቅናት የአርበኝነት ውጊያውን ለኮሰው ከማሩ ህዝብ ጋር በመሆን አርበኝነታቸውን በቆራጥነት ጀመሩ። ባላምባራስ ገረሱ ዱኪ ከጠላት ጋር ይዋጉበት የነበረውን ስፍራ ከአዲስ አበባ ያለው ርቀት 90 ኪሎ ሜትር ብቻ ነበር። ገረሱ ዱኪ ለልጃቸው ሳይሳሱ ገና 15 ዓመት ልጅ እያለ ነው ቆየት ብሎ የፊታውራሪ ማዕረግ ያገኘውን ወንድ ልጃቸውን ተፈራ ገረሱን ሳይቀር በውጊያ ያሳተፉት። ቁጥሩ ከ50 ሺህ በላይ የሚደርስ አካባቢውና በዙሪያ የሚገኙ ነዋሪዎችን በመቀስቀስ የጸረ ፋሺስቱን ትግል አጋር በማድረግ አንቀሳቅሰዋል። ገረሱ ዱኪ ወደ ትውልድ ሀገራቸው ከተመለሱ በኋላ በመሬት ላይ ያለውን እውነታና የጠላት ክፉ ተግባር ለህዝባቸው እያስረዱ በየቦታው ይቀሰቅሱ ነበር። ጠላት ሀገራችንን ቀኝ ገዝቶ ባሪያ ሊያደርገን የሚፈልግ ጠላት ነው። ብቸኛ ፍላጎቱ ነፃነታችንን መንጠቅ ነው። ባህሎቻችንን፣ ሃይማኖታችንን በመጻረር እየተዋጋ ነው። በማዕከላችን የከፋፍለን ግዛት ስርዓት እየተገበረ ነው። ህዝቡን በብሔር በሃይማኖት በመከፋፈል ለማዳከም እየጣረ ነው። ሁላችንም የኢትዮጵያ ልጆች ነን። በጠላት ፕሮፓጋንዳ አንዳንድ ጨካኝ ኢትዮጵያን ወደ እርሱ ለመሳብ በሚያቀርባቸው ማባበያዎች ወደ ኋላ መመለስና መታደል የለብንም። ለዘመናት በሃይማኖት በጎሳ ሳንከፋፈል የቆየነውን ያህል የግዛት አንድነታችን እንዳይከፋፈል ጠብቀን ማቆየት አለብን። ጠላት ጅራቱን ቆልፎ ከሀገራችን እንዲወጣ እናባረው። የየትኛውንም ብሔር ጠላት እንዳልሆነ ጠላት የሆነው ፋሺስት ጦር ብቻ እንደሆነ በመናገር ህዝቡን በማሳመን ብዙ ወጣቶችን ለተሱ ጀርባ ማሰለፍ ችሎ ነበር። ገረሱ ዱኪ ወይም በሌላ ስማቸው አባቦራ እሳቸው ካሉበት ከደቡብ ኦሮሚያ እስከ ኦሞ ወንዝ ድረስ ሰፊ ቦታ በመሸፈን የፋሺስት ጣሊያን ቦታ በመቃየር በተለያዩ መንገድ በደፈጣ ውጊያ የጣሊያን ጦር በመውደም ጠላት ቁም ስቅሉን አሳይተዋል። በዚህም ተግባራቸው በአካባቢው ሆነ በጠላት ጦር ስማቸው የገነነ ነበር። የእሳቸው ጀግንነት በመላ ኢትዮጵያ ይወራ ጀመር። ከደቡብ ምዕራብ ሸዋ እስከ ጅማ ድረስ ብዙ ሺህ ወጣቶች የገረሱ ዱኪ ጀግንነትና ዝና ሰምተው እሳቸውን ለመሆንና
የጣሊያን ጦር ለመውጋት ተነሳስተው ጫካ እንዲገቡ አድርገዋል። ቀላል የሚባልም ወጣት የሳቸውን ጦር ተቀላቅሏል። በወቅቱ በደፈጣ ውጊያ ጣሊያንን ሜጃና መቀመጫ የነሱት ገረሱ ዱኪ ለመያዝና እርምጃ ለመውሰድ በማሰብ የጣሊያን ወታደራዊ አመራሮች ተወያይተው ገረሱ ዱኪን ለመያዝ በ1929 ዓ.ም በአንድ ካዲ በሆነ ባንዳ በመመራት ቁጥራቸው 100 የሚሆኑ በደንብ የታጠቁና የሰለጠኑ የጣሊያን ወታደሮች ወደ ገረሱ ዱኪ ቤት በመሄድ ገረሱን ከቻሉ ለመማረክ ካልቻሉ ደግሞ ለመግደል ወታደራዊ ትዕዛዝ ተቀብለው ጉዞ ጀመሩ። በጉዟቸው ወቅትም ጠላት ወደ እርሳቸው እየመጣ እንደሆነ ገረሱ ዱኪ አስቀድመው ሰሙ። ጠላትም ባላሰቡበትና ባልተዘጋጁበት ሁኔታ ከጦራቸው ርቀው በነበረበት ወቅት በድንገት በመምጣቱ ሳይደናገጡ የጦር መሳሪያ የታጠቁ የራሳቸውን 10 ወታደሮች ብቻ አስከትለው ቄሮ በሚባል ኮረብታ ላይ የመጣውን ጠላት አድፍተው ጠበቁት። የጣሊያን ወታደሮችም በኢላማቸው ውስጥ መግባታቸውን ካረጋገጡ በኋላ ተኩስ ከፈቱ። በጣሊያኖች ወታደሮች ላይም ክፉኛ ጉዳት አደረሱ። ጀግናው ገረሱን ለመያዝ የመጣው የጣሊያን ወታደሮችም አብዛኛው በድንገተኛ ጥቃት እግር አውጪኝ ብሎ ተበተነ። የተወሰነው ደግሞ እዛ ሞተ። ከገረሱ ጋር የነበሩት አርበኞችም ማለትም ገነነ በዳኒ፣ በቀለ በንቲ፣ ደቻሳ ጉሉማ፣ ሆርዶፋ ጉሉማ እና መኩሪያ ተመቻቸው የተባሉት ጀግኖች በውጊያ ወቅት በተበታተነው የጠላት ወታደሮች ላይ የጥይት ናዳ አዘንቡባቸው። በዚህም ቀላል የሚባል የጣሊያን ወታደር ከዚህ ዓለም በሞት ተሰናበተ። የተቀሩትም ከነዚህ ጥቃት ያመለጡ የጣሊያን ወታደሮች በማሩ ቀበሌ ነዋሪዎች አማካኝነት በያዙት ጦርና ዱላ ሳይቀር የጣሊያንን ወታደር ተዋግተው ጠላትን መማረክ ቻሉ። ከጠላት ወታደሮችም ብዙ ጠመንጆች፣ መድፎች፣ ጥይቶችንም አገኙ። ይህን ድል የሰሙት ከማሩ፣ ከሶዶ፣ ኮይሊሶ፣ ከጨቦ፣ ከአመያ፣ ከዳዋ የመጡ ነዋሪዎች የገረሱን ሰራዊት ተቀላቅለዋል። በዚህም ከፍተኛ ሰራዊት መገንባት ቻሉ። ይህን የገረሱን ዱኪ አመፀኝነትና እንቢተኝነት አልገዛም ባይነት የፋሽስቱ ወታደሮችን አስቸገረ። በጣሊያን ወታደሮች ላይ ስማቸው ይፈራ ጀመር። በወቅቱ የሚመራው ሰራዊትና ገረሱ ዱኪን ለመክበብና ሰራዊቱን ለማዳከም በማሰብ ፋሽስት ጣሊያን በተዋጊ አውሮፕላኖቹ ጨምሮ በከፍተኛና በዛት ባለው ወታደራዊ ኃይሎች የገረሱን ዱኪን ጦር ለመውጋት አቅደው መንቀሳቀስ ጀምረው ነበር። ነገር ግን ይሁሉ ዝግጅት ጣሊያን የማያዋጣ መሆኑንና በዚህ መንገድ እጅ የማይሰጡ አርበኛ መሆናቸውን ስላወቀ ሌላ ዘዴ ቀየሰ። ሙሴ ቀስተኛ የተባለ በአድዋ ጦርነት ጊዜ ተማርኮ ለ40 ዓመታት ኢትዮጵያ ውስጥ በመነኩሴነት ስም የኖረ የጣሊያን ወታደር በሽምግልና ወደ ገረሱ ዱኪ ዘንድ ለመላክ አሰቡ። ይህ አድዋ ሙርከኛ ሙሴ የጣሊያን ጦር ኢትዮጵያ ከገባበት ጊዜ ጀምሮ የጣሊያን ሰላይ ሆኖ የጣሊያንን ሥራ ውስጥ ለውስጥ ሲሰራ የቆየ ነበር። ሙሴም አርበኞች ጋር እየሄደ በወራሪዎችና በእናንተ መካከል ሰላም እንዲፈጠር አደርጋለሁ በማለት አስተራቂ መስሎ በሽምግልና ስም አርበኞችን ያታል ነበር። ሙሴ አርበኝነት ቁልፍና ስትራቴጂካዊ ይዞቶችን በድብቅ እየሰለለ እነ ደጃዝማች ገብረ ማርያም ጋሪ፣ እነ ራስ ደስታ ዳምጠው፣ እነ ራስ አበበ አረጋ የመሳሰሉትን ጀግኖች የአርበኞች መሪዎች ይዞታን ሳይቀር ለጠላት አውሮፕላን በሚገኙበት ቦታ እየጠቆመ ያስደበድብ ነበር። ሙሴ በተመሳሳይ መንገድ ገረሱ ዱኪና ተከታዮች ላይ ጉዳት ለማድረስ በማሰብ ከፋሽስቱ ጣሊያን በተመሳሳይ ተልኮ ተሰጥቶት በስራ ላይ በነበረበት ወቅት ሙሴ ይህንን የስለላ ተግባሩ ሲሰራ ተይዞ በጀግናው አርበኛ ገረሱ ዱኪ እጅ ወደቀና ታሰረ። በኋላም በችሎት ፊት ቀርቦ የሞት ቅጣት ተበይኖበት በሞት እንዲቀጣ ተደረገ። በወቅቱ ግንባር ቀደም ሰላያቸው በሆነው በሙሴ የሞት ቅጣት የተናደዱት ፋሽስቶች ገረሱ ዱኪን ለመበቀል ከጅማ፣ ከሲዳማ፣ ከሐረር፣ ከአርሲና ከሸዋ ጦር አሰባስበው ጠንካራ የሚባል የጣሊያን ጦር በማሰለፍ ጀነራል ማርቲን በተባለ የጣሊያን ጦር መሪ አማካኝነት በጅባትና ሜጫ ግንባር በአውሮፕላን ጭምር የተጠናከረ ጥቃት በወቅቱ ይተጋገዙ በነበሩት በአርበኞቹ በገረሱ ዱኪና በበቀለ ወያ ሰራዊት ላይ ከፈቱ። ይህ ጦርነትንም አስነሳ። ይህም አንድ ቀን ሙሉ በተካሄደው ውጊያ የበላይነት ያገኘው የገረሱ ዱኪ ሰራዊት ነበር።
ምንም እንኳን በዚህ ጠላት ባደረሰው ከባድ ጥቃት ምክንያት በርካታ አርበኞች ላይ ቀላል የሚያባል ጉዳት ቢደርስም በገረሱ ዱኪ የሚመራው ሰራዊት እጅ አልሰጥም በማለት ሰራዊቱን ከጥቃቱ መገገም መልሶ እንደጥቃ በብላት ጦራቸውን በውጊያ ላይ በመምራት ጥቃቱን ተቋቁመው በጠላት ላይ ከፍተኛ ጉዳት በማድረስ ገረሱ ዱኪን ማረካለው ወይም ገላለው ብሎ ለበቀል የመጣው የጠላት ጦር እሽት አድርገው በመውቃት አመድ በማድረግ በጦርነቱ ላይ አሸነፉ። በዚህ ውጊያ ላይ የተሳተፈው አርበኛ በቀለ ወያ ሰራዊትም ለዚህ ድል መገኘት ትልቅ አስተዋጽኦ አድርገዋል። ከአርበኛ በቀለ ወያ በዚህ ጦርነት ላይ ሲዋጋ በጠላት በተኮሰበት ጥይት በቀኝ ክንዳቸው ተመቶ ቆስለውም ነበር። ይህም የለመዱትን የላውንቸር መሳሪያ ለመተኮስ እንዳይችሉ አድርጓቸዋል። ይህም ቢሆንም ግን በዚህ ውጊያ ጠላት ስፍር ቁጥር የሌለው በርካታ የጦር መሳሪያዎችን ጥሎ ሲሸሽ ብዙ የጠላት ወታደሮችም ተማርከዋል። በዚህም በሽንፈታቸው የተበሳጩት የጠላት ወታደሮች እናንተ የገረሱ ሰላዮች ናቸው በሚል ሰበብ 18 ንጹሃን ኢትዮጵያውያንን ጨፍጭፈዋል። በዚህም ጠላት በፈጸመው የግፍ ጭፍጨፋ የተበሳጩት ኢትዮጵያውያን ወንድ ሴት ሳይሉ የገረሱን ጦር ተቀላቀሉ። በዚህም የተነሳ የገረሱ ሰራዊት ቁጥር እያደገ መጣ። ገረሱ ዱኪም ከጠላት በማረኩት የጦር መሳሪያዎች ኃይላቸውን በማጠናከር የጣሊያንን ጦር ማርከው በታጠቁት በራሳቸው መሳሪያ በደፈጣ ጣሊያንን በመውጋት ለፋሽስቱ ጣሊያን የእግር ሰዓት ሆኑ። በእግረኛ ጦር የፈረጠመውን የገረሱን ሰራዊት ያለምንም ፍርሃት ጣሊያንን ይዋጋ ስለነበር ገረሱ ዱኪ በአርበኞችና በዜጎቹ ከፍተኛ ዝናና ክብር ማግኘትን ቻለ። አርበኛ ገረሱ ዱኪ ሳይታሰብ በሚሰነዝሩት የደፈጣ ውጊያ የጣሊያንን ወታደሮች እንቅልፍ ነሷቸው። ከፍተኛ ጉዳት በማድረስም ጠላትን ማዳከም ላይ ገፉ። የጣሊያን ጀነራሎችም የደፈጣ ውጊያ ለማስቆም በማሰብ የተለያዩ የጦር ስልቶችን እየቀያየሩ ቢሞክሩም በእግረኛ ጦርና በጠላት መሳሪያ ማርኮ ባስጠጠቃቸው ወታደሮች የተገነባው የገረሱ ዱኪን ኃይል መቋቋም ተሳናቸው። በገረሱ ዱኪ ጀግንነት የተደነቁት ቀዳማዊ ኃይለ ሥላሴ ለአርበኞች ባደረጉት ንግግርም በአርበኛ ገረሱ ዱኪ የተመዘገበው አኩሪ ድል በታላቅ ደስታ ነበር የተመለከትነው። ለዚህም ነበር በወሎ ግንባር የተሰማራውን ሰራዊት የመምራት ተግባር ባደራ የሰጠነው። ይህ አስደሳች ተግባር ወደፊት በመቀጠል ጅማን ከጠላት ነፃ ለማድረግ ጥረትን ቀጥል፣ ላንተ ጦርነት ጥበብ እንደቺ ጨዋታ እንደሆነ እናውቃለን በማለት አድናቆታቸውን ለገረሱ ዱኪ ገልጸውላቸዋል። ገረሱ ዱኪ ከኃይለ ሥላሴ የተሰጣቸውን ተልዕኮ በመቀበል ጦራቸውን ይዘው ወደ ጅማ መንገድ በመጓዝ በመንገድ ላይ ያገኙትን የጣሊያን ጦሮች ላይ ከፍተኛ ጀብዱ የታየበት ውጊያ በማድረግ ጠላትን እያሸነፉ የፋሽስቱን ጣሊያን ጦር እየገነዳደሱ ጅማ ከመድረሳቸው በፊት አብዛኛው የጣሊያን ጦር ሞት በማድረግና ከ1700 በላይ የሆነ የጠላት ወታደሮችን በውጊያ በመማረክ በውጊያውም በሰላም እጃቸውን የሰጡት የጠላት ወታደሮችን እንዳይገደሉ ለወታደሮቻቸው ትዕዛዝ በመስጠት እንዲሁም ጠላት ሲሸሽ ጥሎ የሄደውን 500 ተሽከርካሪዎች ብዙ ሺህ ጠመንጆችና 20 ከባድና መካከለኛ የጦር መሳሪያዎችን በመማረክ የጣሊያንን ጦር አዳክመው ቀኛዝማች ገረሱ ዱኪ በድል አድራጊነት የጣሊያንን ጦር አባረው ጅማ ገቡ። በዚህም ስራቸውና በ5 ዓመት በፈጸሙ ጀግንነት ምክንያት ንጉሥ ኃይለ ሥላሴ ለገረሱ ዱኪ የደጃዝማችነት ማዕረግም በመስጠት ባርሲ ሾሟቸዋል። በ5 ዓመት አርበኝነት ዘመን ከገረሱ ዱኪ ጎን ቆመው ከተጋደሉት ጀግኖች አርበኞች መካከል ደጃዝማች ገነነ በዳኔ፣ ደጃዝማች በቀለ ወያ እና ልጃቸው ገራዝማች ተፈራ ገረሱ ይገኙበታል። ጀግናውና ቆራጥ አርበኛ ቀኛዝማች ገረሱ ዱኪ ከነጻነት በኋላ የደጃዝማችነት ማዕረግም አግኝተው ባርሲ፣ በጋሞ ጎፋ፣ በሊባቡር በተለያዩ ጊዜያት ገዢ ሆነው አስተዳድረዋል። ከዛም በሕግ መወሰኛ ምክር ቤት አባል ሆነው አገራቸውንም በቅንነት አገልግለዋል። በመጨረሻም በ1956 ዓመተ ምህረት በተወለዱ 60 ዓመታቸው ከዚህ ዓለም በሞት ተለይተዋል። ገረሱ ዱኪ። ስለ ጀግናው አርበኛ ገረሱ ዱኪ የነበረን ዝግጅት ይህንን ይመስል ነበር። አብረውን ስለነበሩ እናመሰግናለን። ሶሻሊዝም ይለመልማል።
أن تعيده من جديد إلى الظلام. Yes, we did. We have not done much. Addis Ababa. I'm Jeff Bezos.